በካሊፎርኒያ የመጀመሪያው የሙስሊም ኢትዮጵያውያን ማህበር በእሳት ቃጠሎ የወደመበትን ማዕከል በድጋሚ ለማቋቋም የድጋፍ ማሰባሰብ ጀመረ። እንደ አውሮፓውያኖቹ አቆጣጠር ከ2001 አንስቶ ከ20 ዓመታት በላይ ለኢትዮጵያውያን ሙስሊሞች የእውቀትና የተርቢያ ማዕከል በመሆን ያገለገለው ማዕከሉ በሚንበር ቲቪ አስተባባሪነት ግንቦት 2 2017 ዓመተ ልደት ዓለም አቀፍ ድጋፍ ማሰባሰቢያ መርሃ ግብር እንደተዘጋጀም አስታውቋል። አህመድ አብዱራህማን ተጨማሪ አለው። በካሊፎርኒያ የመጀመሪያው ሙስሊም ኢትዮጵያውያን ማህበር በእሳት ቃጠሎ የወደመበትን ማዕከል በድጋሚ ለማቋቋም የድጋፍ ማሰባሰብ ጀመረ። በሰሜን አሜሪካ ካሊፎርኒያ ግዛት በቤይ ኤሪያ ለሚገኙ ኢትዮጵያውያን ሙስሊሞች አገልግሎት በመስጠት ቀዳሚ ሆነው የቤይ ኤሪያ ሙስሊም ኢትዮጵያውያን ማህበር ኢባማ ባለፈው ዓመት መጨረሻ የወደመበትን ማዕከል በድጋሚ ለማቋቋም የድጋፍ ማሰባሰቡን በይፋ አስጀምሯል። ማህበሩ የድጋፍ ማሰባሰቡን በይፋ ያስጀመረው በዚህ ሳምንት ነው። እንደ አውሮፓውያኑ አቆጣጠር ከ2001 አንስቶ ከ20 ዓመታት በላይ ለኢትዮጵያውያን ሙስሊሞች የእውቀትና የተርቢያ ማዕከል በመሆን ያገለገለው ማዕከሉ በድንገተኛ የእሳት ቃጠሎ ውድመት የደረሰበት ባለፈው ዓመት ነሐሴ 2016 ማለትም ሴፕቴምበር 5 2024 ነው። ከዚህ ክስተት በኋላ በአካባቢው የሚገኙ ኢትዮጵያውያን ሙስሊሞች ያለ ማዕከል መቅረታቸውን በስፍራ የሚኖረውና የድጋፍ ማሰባሰብ አስተባባሪ ሆነው ዕውቁ ገጣሚ ኑረዲን ኢሳ ለሚንበር ቲቪ ተናግሯል።